እኔ እኮ ሰውን በፍጹም በእንደዚህ አይነት ነገር እኮ ጃጅ አላደርግም በፍጹም። የሰው ልጅ በሚጠጣው በሚበላው በሚያጨሳው ምናምን ነገር እኔ እጠጣለሁ አጨሳለሁ ምናምን። የሰው ልጅ በስራው የሰው ሀቅ የሚበላ ከሆነ የበታችሁን የሚበድል ከሆነ እንጂ ክፉ የሚባለው ራሱ ላይ በሚያደርገው ነገር አይደለም። የሰው ልጅ የሚገመተው ለሰዎች በሚያደርገው ነገር ነው። ገባክ? ሃይማኖተኛ መስለው በጣም ጥሩ ጨዋ መስለው በጣም ብዙ የሰው ሀቅ የሚበሉ የበታቾቻቸውን የሚያሰቃዩ ሰራተኞቻቸውን ከነሱ በታች ያሉትን ሰዎች ጉልበታቸውን፣ ስልጣናቸውን፣ ገንዘባቸውን ተጠቅመው የሚበድሉ በጣም ክፉ ሰዎች አሉ። ሰው ክፉ የሚባለው ሌላው ላይ በደል ሲፈጽም ነው እንጂ ራሱ ላይ በሚያደርገው በራሱ ነገር የሰው ልጅ ጃጅ ሊደረግ አይችልም። ምንም ይሁን ምንም የሰው ልጅ ሰውን እስካልበደለ ድረስ ሌላውን እስካላስቀየመ ሌላው ላይ ግፍ እስካልሰራ ድረስ ለእኔ ጥሩ ሰው ነው። ሰውን ጃጅ የማደርገው እኔ ሰው ላይ በሚያደርገው ነገር ነው፣ ሰውን ሲበድል ሳይሆኑ። አንተ ደግሞ መልካም ልጅ ነህ። ራስህ ላይ በምታደርገው ነገር ሰዎች አንተን ጃጅ ሊያደርጉ ስም ሊያወጡልህ አይገባም። የእውነት ባሏ ነው ወይ ጠይቂልን። የውሸት ባል አለ? የቃቃ ባል ምናምን አለ? እንዴት ነው? ወንድሟ ብራዘር ሲስተር እንጂ ኦፍኮርስ ባሏ ነው። ኒካ አስራችሁ የለ እንዴ? ይረዋል። በቃ ከኒካ በላይ ምን አለ ታዲያ? ያ ሌላ ነገር ለወንድምሽ አስበሻት ከነበረ ኦልሬዲ ተይዛለች። አቤት ትወስዳለች። የእውነት ባሏ ነው ወይ ጠይቂልኝ ብላ ነው አንዷ ኮመንት ላይ። እንትን እኮ ነው ቪዲዮ ምናምን ስላላዩ የሆነ ብዙ ነገር የሚያምኑት የሆነ ነገር ስታደርግ የሆነ ፖስት ወይ የሆነ ነገር ስታደርግ በቃ ከዛ ሰው በዛ ነው የሚያምኑ። ታውቂያለሽ፣ የሆነ ፐርሰናል ላይፍ በውስጥ ነገር ያለቀ ነገር ግን ሰው እውነት አይመስለውም። ብዙ ሰው አሁን እዚህ ስራ እየሰራን ኒካ አሰራችሁ እንዲያረጋችሁ በቃ መጠየቅ ነው ሁልጊዜ። እኛ ስራችን ነው የምንሰራው ሁልጊዜ ፎከስ የምናደርገው ብዙ ጊዜ ስራችን ናቸው። ይህ እኮ ለእናንተ ይጠያየቁበት። በእናንተ ህይወት ምን አገባችሁ? እናንተ ደስተኛ ሆናችሁ ህይወታችሁን እየመራችሁ ስራችሁን እየሰራችሁ ከሆነ ሚዲያ ላይ ያለው ሰው አብዛኛው ሰው ስራ ፈት ነው። ስለዚህ እከሌ ተጋባ፣ እከሌ ወለደ፣ እከሌ እንዲሆነ፣ እከሌ እንዲያለ እያለ ስለሆነ የሚኖረው ህይወቱን አኗኗሪ ናቸው። እናንተ ኑሩ፣ እነሱ ያኗኑሯችሁ። በኮመንት ምንም አይነት መጥፎ ቃል ብቻ ካፋችሁ አይውጣ። እንዳትሳደቡ ምናምን እንጂ ተደበብ ተጫወቱ። እንዳትሳደቡ ስላችሁ ላይ ሃይማኖት፣ ብሔር ካልነካችሁ በግለሰብ ጉዳይ ማንም ሊናገራችሁ አይችልም። ደስተኛ ሆናችሁ በርትታችሁ ስሩ። ስራ ላይ ነው ብዙ ጊዜ ፎከስ ወደ ስራ ነው። እኛ ቤት እዚህ ቤት ማንም ሰው አሁን ላይቭ ላይ እኛ በተቀመጥን ሰዓት ስንገባ እዚህ ቤት ስለ እንትን አይወራም፣ ስለ እምነት፣ ስለ ዘር አይወራም፣ ስለ ብሔር አይወራም። ስለምንድን ነው የምናወራው? ስለ ስራ ነው። ብዙ ሰዎች እኔ ጥሪ ያደርግላቸዋለሁ። የትም ቦታ የመዳም ቅመሞች መዋል ያለባቸው እንደዚህ አይነት ቦታ ነው። በቃ የስራ ቢዝነስ። ምክንያቱም ወደ ቢዝነስ አለም ሁልጊዜ ጭንቅላታችሁ አይመረዝም። ፖለቲካ ያለበት ቦታ ምትውሉ ከሆናችሁ ረገጣ ቤት ግን በጣም ነው የምትመረዙት። ስለ ስራ አንድ ኤክስፒሪንስ ልምድ እየኖራችሁ ይመጣሉ። የወደፊት ማለት ነው ልምድ ይሆናችኋል። ሁለተኛ ደግሞ እንዴት ነው አሰራር የኦንላይን ስራ መሰረት ያለባችሁ የሚለውን በደንብ አድርጋችሁ ትረዳላችሁ። እሺ ወደዚህ ቦታ ብዙ ጊዜ ለመምረጥ ሞክሩ። ኮፕሊንግ ሸር አድርጉልን። ወደ ስራ እንመለሳለን። እሺ ለምን ሰላም አትያዝ? ከሀቡ ጋር ዛሬ ከእናቴ ጋር ተጋፈጠ። አንተና ቃ ደንገጥ ብል ዘፈዘፍኩ ድስቱን። እናንተ አታስታውሱኝም? አሁን ቤቱ ሲሸት ነው ትዝ ያለኝ። ሾርባ ጠብጄ ነበር አረረ። ሾርባ ሞኝ ምግብ ምንም አልበላም ብሎ ሾርባ ልጠጣ ጥጄ ነበር አረረ። ሶሪ አቋርጬ ከሄድኩኝ ኦስማን እሺ ሸተኝ ቤቱ ሩጬ ሄጄ ኖርማል ችግር የለም። እና እኔ ምላችሁ የሚመስላችሁ ስራ ላይ እንድትበረቱ ነው። እናንተ ሁለታችሁም ወጣቶች ናችሁ፣ ትኩስ ጉልበት ነው ያላችሁ። ስለዚህ ይህንን ወጣትነታችሁን እንደገና ከአንድ ብርቱ ሁለት መድኃኒቱ። በፊት ረዋንዬ ብቻዋን ነበረች። አሁን አብራችሁ ናችሁ። በርትታችሁ ጠንክራችሁ ሰርታችሁ ህይወታችሁን መለወጥ፣ የተሻለ ነገር አንድ ሱቅ ሁለት ሱቅ ብራንች መክፈት፣ ቅርንጫፍ መክፈት፣ ሰራተኞች በስራችሁ መቅጠር ምናምን የምትችሉ ሀብታሞች መሆን ትችላላችሁ። ስራ ላይ ብቻ ትኩረት ካረጋችሁ አደራችሁን። ምንም አይነት ወሬ ዚዛ የሆነ ሰው መቶ
ወሬ ለአንተ የሆነ ሰው መጥቶ ለእሷ ወሬ አድርገው ሀበሻ ከዓላማችሁ እንዳያስወጧችሁ እናንተ ትኩረታችሁን ህይወታችሁን የመቀየር ላይ ቢዝነሳችሁን የማሳደግ ልጆች ወልዶ የማስተማር ዓላማችሁ ትልቅ የወደፊት ነው ሊሆን የሚገባው እንጂ በቲክቶክ ወሬ ተጣልታችሁ እንዳላይ አደራ። ቲክቶክ ላይ ያለ ሴጣን አይደለም። በጣም በጣም ኃይለኛ ሴጣን ነው ያለው። ብዙ ሰዎችን ያባላል፣ ያጣላል። እና ተጠንቅቃችሁ ምንም ነገር ቢያወሩ ምንም ጆሮአችሁን ደፍናችሁ ወደፊት ብቻ ትኩረታችሁን ስራችሁ ላይ ብቻ ካረጋችሁ ታድጋላችሁ። ትኩረት የተሰጠው ነገር ያድጋል። 2 አትክልቶችን ገዝተክ አንዱን ብቻ ውሃ እያጠጣህ የምትኮተኮተው ከሆነ ይህንን ችላ ካልከው ይሄ ይጠወልጋል፣ ይሄኛው የተንከባከብከው ያድጋል አይደል? ስለዚህ ስራችሁ ላይ ትኩረት ካረጋችሁ ስራችሁ እያደገ ይመጣል። እናንተ ከተዋደዳችሁ ከተከባበራችሁና ስራችሁ ላይ ብቻ ትኩረት ካረጋችሁ በጣም ነው የምታድጉት። ኢማራት ላይ ያለ ሀበሻ ከባድ ነው። አደራችሁን ተጠንቀቁ። እኔ እንደ እናት ልንገራችሁ፣ ከቀኝም ከግራም ወሬ ሳትሰሙ ወደፊት ብቻ ስራ ብቻ ተባብራችሁ ለሁለት ጠንክራችሁ አንድ ላይ ኢንሻላ። ያ ግዴታ ነው፣ ምርጫ ሳይሆን ግዴታችን ስለሆነ ምርጫ ሌላ ነገር ነው። ያ ግዴታ ለምንድን ነው? አንተ የዚህኛው ወሬ የዛኛው ልክ እንዳልሽ ነው። በጣም የሚገርም እንትን የሚገርም ምክር ነው የእውነት። እንደ ታላቅም እንደ እናትም እንደ ወንድምም ይሄ የትም አይገኝም። ኢማራት በጣም ምንቀኛ የበዛበት ነው። ሳኡዲና ኢማራት ሌላ ቦታ አንድ አይደለም። ኢማራት የሆነ ነገር ሲያልፍልህ ሰው ሲያይ በቃ አይኑ ላይ አንተ ነው የሚጥልብህ። እንዴት ልጣለው ነው። እኔ ካየሁት ከመጣው ጀመሬ እንደዛ ነው። በቃ አንተ በተለይ ሲንግል ስትሆን ይሻላል። 2 ስትሆን በጣም ነው የሚናደዱት። 2 ሰው ወንድና ሴት 2 ሰው ሲዋደድ ተዋዶ ስራውን ሲሰራ ትዳሩ ሲሰምር ልጅ ሲወልድ እያደገ ሲመጣ በጣም 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 ነው የሚጠሉት። በጣም ምቀኛ ይበዛል። በጣም በቃ እናንተን እርስ በርስ የሚያጣላ እኔ በጣም ይገርመኛል። አበሻ ሰው ሲጣላም ይወዳል፣ ሰው ሲታረቅም ይወዳል። ራሱ ያጣላና ራሱ ያስታርቃል። ሲታረቁ ደግሞ ይላል። ራሱ አጣልቶ እኮ ነው። ራሱ ያጣላል፣ ራሱ ያስታርቃል። እኔ በጣም በጣም የእኛ ሀበሾች ባህሪያችን ከባድ ስለሆነ በጣም መጠንቀቅ አለብን። ላዝም ግዴታችን ነው። እኔ እንደ ግዴታ ነው የምቆጥረው። ምክንያቱም ታውቂያለሽ እሷ ስንት ጠላት እንዳለባት እኔም ልክ እንደዛ ብዙ በዚህ ጋር ብዙ ጠላቶች ብዙ እንትን ያሉ እሷም እንደዛው ነው። ያው እናልፈዋለን ኢንሻላህ፣ በአላህ ፍቃድ እንላለን ኢንሻላህ። እኛም ወደ ስራ እንመለስ። አቡ በጣም እናመሰግናለን።